ዕለተ አርብ የካቲት 20 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን አመሻችሁም። ከተለያዩ ታማኝ የመረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ የጦር አባላት በሻውራ ባደረጉት ተጋድሎ ዲሽቃን ጨምሮ ከባባድ መሳሪያዎችን መማረካቸውን ይፋ አድርገዋል። በሌላ በኩል ያገዛዙ መረጃና ደህንነት ኃላፊ ከነአጃቢዎቹ መመታቱ ተነግሯል። ይህንን ተከትሎም በምስራቅ አማራ ራያ ቆቦና አካባቢው ከፍተኛ ውጥረት ነግሷል። በዝርዝር መረጃችን የምትሰሙት ይሆናል። በትግራይ ምድር ታሪካዊና እጅግ ግዙፍ የተባለ ህዝባዊ ማዕበል ተቀስቅሷል። ከትግራይ በደረሰን መረጃ መሰረት በመቀሌ ከተማና በተለያዩ የትግራይ አካባቢዎች አጃኢብ የሚያሰኝ ግዙፍ ህዝባዊ ሰልፍ ተካሂዷል። የጉዳዩን እጅግ የላቀ አሳሳቢነትና ክብደት የሚያጎላው በዚሁ ሰልፍ ላይ ከፍተኛ የህወሓት አመራሮች፣ የጊዜያዊ አስተዳደሩ ኃላፊዎች እንዲሁም ጀግኖች የወታደራዊ አዛዦች በአካል ተገኝተው ከህዝባቸው ጎን መቆማቸው ነው። ይህ ለኢትዮጵያም ሆነ ለዓለም ትልቅ ፖለቲካዊ መልእክት ያስተላለፈ ነው ተብሏል። በሰልፉ ላይ የህወሓት ከፍተኛ አመራሮች ያልተጠበቁና አስደንጋጭ የተባሉ መልእክቶችንና ሚስጥሮችን ይፋ አድርገዋል። ከእነዚህ መካከል የህወሓቱ ምክትል ሊቀመንበር አቶ አማኑኤል አሰፋ ፋኖን ለማጥፋት የቀረበልንን ይፋዊ ግብዣ አልተቀበልነውም ያሉት ይገኙበታል። የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልም በመቀሌ ከተማ በተካሄደው ህዝባዊ ሰልፍ ላይ ባደረጉት ንግግር በትግራይ ወጣቶችና በፌደራሉ አገዛዝ መካከል ያለው ግንኙነት ወደ ከፋ ደረጃ መሸጋገሩን የሚያመለክት መልእክት አስተላልፈዋል። በዝርዝር መረጃችን ሁሉንም የምትሰሙት ይሆናል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ አመራርና የትብብር ለኢትዮጵያ አንድነት ጥምረት ጸሐፊ ሚስጥረ ስላሴ ታምራት በሀገሪቱ ስልታዊ ጥቅሞችና ወቅታዊ የመንግስት አመራር ላይ ጠንከር ያለ ትችት ሰንዝረዋል። ሚስጥረ ስላሴ ብሔራዊ ጥቅም ከዜጎች የደህንነትና መብት ጋር የማይነጣጠል መሆኑን በመጥቀስ አንድ መንግስት የህዝቡን ህይወትና መሰረታዊ ነጻነት ሳይጠብቅ ብሔራዊ ጥቅምን እያስከበርኩ ነው ሊል እንደማይችል ገልጸዋል። በዚህም ረገድ አሁን ያለው ገዢ ፓርቲ ይህንን ኃላፊነት ተወጥቷል ብለው እንደማያምኑ አስታውቀዋል። የሚስጥረን መረጃም በዝርዝር ይዘነዋል። ክቡራትና ክቡራን ቆይታችሁን ከኛ ጋር ካደረጋችሁ እነዚህንና ሌሎችን መረጃዎች በዝርዝርና በትንታኔ የምትሰሙ ይሆናል። በየቀኑ የምንለቃችሁ አዳዲስና ፈጣን ትኩስ መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክና ሼር ማድረጋችሁን አትዘንጉ። አሁን በቀጥታ ወደ ዝርዝር መረጃው አለፍን። እስከ መጨረሻው ተከታተሉን። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። አገዛዙ አዳዲስ መሳሪያዎችን ከአዘርባይጃን ወደ ኢትዮጵያ ሲያስገባም፣ ፋኖ ደግሞ የሚገቡ መሳሪያዎችን በገፍ እየማረከ ይገኛል። በዛሬው ዕለትም የአፋብን በላይ ዘለቀ እዝ ወታደራዊ አመራሮች ጭምር የተሳተፉበት ከፍተኛ ውጊያ ተደርጓል። በዚህ ሻውራ ላይ በተደረገው ተጋድሎም ዲሽቃ መሳሪያዎችን ጨምሮ ከባባድ ያገዛዙ መሳሪያዎች በፋኖጅ መግባታቸው ተነግሯል። ይህ በእንዲህ እንዳለ ያገዛዙ መረጃና ደህንነት ኃላፊ ከነአጃቢዎቹ መመታቱ ተነግሯል። በምስራቅ አማራ ራያ ቆቦና አካባቢው በርካታ ወጣቶችን በግፍ ሲያስገድል የነበረው ያገዛዙ የደህንነት ኃላፊ አያሌው ጌታሁን ከነአጃቢዎቹ መገደሉን የተነገረው በአፋብን ምስራቅ አማራ ቀጠና 102ኛ ኮር የፋኖ አባላት ቆቦ ከተማ ሰርገው በመግባት የካቲት 20 2018 ዓ.ም ጠዋት እርምጃውን እንደወሰዱበት ታውቋል። የራያ ቆቦ ወረዳ የታጠቀው ኃይል ዋና አስተባባሪና የመረጃና ደህንነት ኃላፊው ከሁለት አጃቢዎቹ ጋር በፋኖ ጥቃት መደምሰሱን የታወቀው። ከዚሁ ጋር ተያይዞም የራያ ቆቦ ወረዳ ሚሊሻዎች ፋኖ ወዳለበት ቀጠና ሂደው መዋጋት ስለማይችሉም ቆቦ ከተማ፣ ሰኞ ገበያና ሌሎች ቦታዎች ላይ ጦር መሳሪያ ያልታጠቁ ንጹሃኖችን መምታት መጀመራቸው ተነግሯል። በዚህም እስካሁን ባለው 3 ንጹሃን ባገዛዙ ሚሊሻዎች የተመቱ ሲሆን ህዝቡም ካገዛዙ ኃይሎች ጋር ግጭት ውስጥ መግባቱ ተነግሯል።
በትግራይ ታሪካዊና እጅግ ግዙፍ ህዝባዊ ማዕበል ተቀስቅሷል። በዛሬው ዕለት በመቀሌ ከተማና በተለያዩ የትግራይ አህጉረ ስብከቶች እንዲሁም አካባቢዎች እጅግ አጃይብ የሚያሰኝ ግዙፍ ህዝባዊ ሰላማዊ ሰልፍ በደመቀ ሁኔታ ተካሂዷል። የጉዳዩን እጅግ የላቀ አሳሳቢነትና ክብደት የሚያጎላው በዚሁ ሰልፍ ላይ ከፍተኛ የህወሓት አመራሮች፣ የጊዜያዊ አስተዳደሩ ኃላፊዎች እንዲሁም ጀግኖች የወታደራዊ አዛዦች በአካል ተገኝተው ከህዝባቸው ጎን መቆማቸው ነው። ይህ ለኢትዮጵያም ሆነ ለዓለም ትልቅ ፖለቲካዊ መልእክት ያስተላልፋል። የዚህ ግዙፍ ህዝባዊ እንቅስቃሴ ዋነኛ መነሻ በቅርቡ የኢትዮጵያ ብሔራዊ ምርጫ ቦርድና የፌዴሬሽን ምክር ቤት አከራካሪ በሆኑ አካባቢዎች ላይ ያስተላለፉትን ውሳኔዎች በመቃወም ነው። ይህ ህዝባዊ ማዕበል ለህወሓት እጅግ የላቀ ፖለቲካዊ ትርጉም አለው። በአንድ በኩል የትግራይ ህዝብ ያለውን የማይበገር አንድነትና የድርጅቱን ጠንካራ መሪነት እንደገና ለዓለም ለማሳየት የተፈጠረ ታሪካዊ አጋጣሚ ሆኗል። በሌላ በኩል ደግሞ የፖለቲካ ተንታኞች እንደሚሉት ይህ ህዝባዊ ድጋፍ በቀጣይ ለሚኖሩ ማናቸውም ወታደራዊና ፖለቲካዊ እንቅስቃሴዎች እንደ ጽኑ የጀርባ አጥንትና ጠንካራ መለኪያ ሆኖ ሊያገለግል እንደሚችል እየተጠቆመ ነው። በሌላ በኩል የህወሓት ከፍተኛ አመራሮች ስለ ፋኖ ያልተጠበቁ ሚስጥሮችን ይፋ አድርገዋል። የህወሓቱ ምክትል ሊቀመንበር አቶ አማኑኤል አሰፋም ፋኖን ለማጥፋት የቀረበልንን ይፋይ ግብዣ አልተቀበልነውም ሲል ይፋ አድርጓል። በሀገራችን የፖለቲካ መድረክ ላይ አነጋጋሪና ያልተጠበቁ መረጃዎች መውጣታቸውን ቀጥለዋል። ዛሬ ደግሞ የህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋም ወይን በተሰኘው የድርጅታቸው ልሳን ላይ ቀርበው እጅግ አነጋጋሪ የሆኑ ሚስጥሮችን ይፋ አድርገዋል። አቶ አማኑኤል በግልጽ እንዳስቀመጡት ፋኖን ለማጥፋት በሚደረገው እንቅስቃሴ ላይ ህወሓት እንዲሳተፍ በይፋ ግብዣ ቀርቦላቸው እንደነበር አጋልጠዋል። ሆኖም ግን ድርጅታቸው ይህንን ጥያቄ ሙሉ በሙሉ ውድቅ በማድረግ በዘመቻው ላለመሳተፍ መወሰኑን በጽኑ አንደበት ተናግረዋል። በንግግራቸው ማዕከል ካደረጓቸው አበይት ጉዳዮች አንዱ በአማራ ክልል ስላለው ወቅታዊ ሁኔታ ነው። አቶ አማኑኤል አክለውም በአሁኑ ሰዓት በአማራ ህዝብ ላይ እጅግ ዘግናኝ የሆነና ከባድ የዘር ማጥፋት ወንጀል እየተፈጸመ መሆኑን በአጽንኦት ገልጸዋል። የጉዳዩ አሳሳቢነትም ከቀን ወደ ቀን እያደገ መምጣቱን ጠቁመዋል። ይህንን አሰቃቂ ድርጊት ተከትሎ ማንን ተጠያቂ ያደርጋሉ ለሚለው ጥያቄም ሲመልሱ የችግሩ ዋነኛ ምንጭ ራሱ የአማራ ኤሊት ነው በማለት ወቀሳቸውን ሰንዝረዋል። አያይዘውም የአማራ ክልል መንግስት ከፌዴራሉ አገዛዝ ጋር በቅርበት በመተባበር የገዛ ህዝቡን እያስፈጀ ይገኛል ሲሉ እጅግ ከባድ የሆነ ክስ አቅርበዋል። በሌላ በኩል የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በመቀሌ ከተማ በተካሄደ ህዝባዊ ሰልፍ ላይ ባደረጉት ንግግር በትግራይ ወጣቶችና በፌዴራል መንግስቱ መካከል ያለው ግንኙነት ወደ ከፋ ደረጃ መሸጋገሩን የሚያመለክት መልእክት አስተላልፈዋል። ሊቀመንበሩ ከትግራይ ወደ አዲስ አበባ የሚሰደዱ ወጣቶች ከብልጽግና ካራ አያመልጡም በማለት የሰጡት መግለጫ ወጣቶች ስደትን እንደ አማራጭ ከመውሰድ ይልቅ በክልሉ ቆይተው ለሚመጣው ወታደራዊ ግጭት እንዲዘጋጁ የሚገፋፋ ሆኖ ተገኝቷል። ዶክተር ደብረጽዮን አክለውም ያሁኑን የመንግስት አካሄድ እንደ ሀገር አጥፊ ስር የሰደደ ደዌ በመመሰል ወጣቱ ከመንግስት ጥቃት እንደማያመልጥ ተረድቶ ከህዝቡና ከሰራዊቱ ጋር ሊወግን እንደሚገባ ጥሪ አቅርበዋል። ሊቀመንበሩ በንግግራቸው ሁለተኛ ዙር ደማዊ ጦርነት አንዣቧል በማለት በይፋ መናገራቸው ቀጠናው ዳግም ወደ ከፋ ቀውስ ሊያመራ እንደሚችል ፍንጭ የሰጠ ነው። በተለይ በዲያስፖራውና በአዲስ አበባ በሚገኘው የትግራይ ተወላጅ ላይ ያስተላለፉት የታሪካዊ ኃላፊነት ጥሪ የትጥቅ ትግሉን ለማጠናከርና በፌዴራሉ አገዛዝ ላይ የሚደረገውን ተቃውሞ ይበልጥ ለማነሳሳት ያለመ መሆኑን ያሳያል። የኢትዮጵያው አገዛዝ ከጦርነት ውጪ በሰላም መኖር የማይችል ነው ሲሉ የወነጀሉት ዶክተር ደብረጽዮን ባለፉት 8 ዓመታት የኢትዮጵያ ህዝብ እርስ በርሱ እንዲጋጭ ሲደረግ መቆየቱንም ተናግረዋል። በተጨማሪም ዶክተር ደብረጽዮን ለአገዛዙ የጸጥታ ኃይሎች ባስተላለፉት መልእክት ፖለቲካዊ ችግሮች በውይይት እንጂ በወታደራዊ ኃይል እንደማይፈቱ ገልጸው በፌዴራሉ ሰራዊት በልዩ ኃይልና በሚሊሻ ውስጥ ያላችሁ ወታደሮች አልዋጋም በማለት ህይወታችሁን የምታተርፉበት ጊዜ አሁን ነው ብለዋል። በመጨረሻም ህወሓት የትግራይን ግዛታዊ አንድነት ለማስጠበቅ ሲባል የተለያዩ የፖለቲካ ልዩነቶች ካሏቸው ድርጅቶች ጋር በጋራ ለመስራት ዝግጁ መሆኑን ሊቀመንበሩ አረጋግጠዋል።
የ100 ሺህ ብር የዋስትና ግዴታውን ከፍሎ ከቂሊንጦ ማረሚያ ቤት ሲወጣ በር ላይ ጭንብል በለበሱ የጸጥታ ኃይሎች ታፍኖ የተወሰደው ዶክተር ሲሳይ አውግቸው ፍርድ ቤት ቀርቧል። የካቲት 16 ቀን 2018 ዓ.ም በ100 ሺህ ብር ዋስ ከስር እንዲፈታም በፌዴራል ከፍተኛ ፍርድ ቤት የተወሰነለት ዶክተር ሲሳይ አውግቸው የካቲት 18 ቀን 2018 ዓ.ም ከቂሊንጦ ማረሚያ ቤት ሲወጣ በር ላይ ጭንብል በለበሱ የጸጥታ ኃይሎች እንደገና መታፈኑ ይታወቃል። ዶክተር ሲሳይ የካቲት 20 2018 ዓ.ም በፌዴራል ጠቅላይ ፍርድ ቤት በመቅረብ የይግባኝ ቅሬታ አሰምተዋል። ፍርድ ቤቱም ያስቀርባል አያስቀርብም በሚለው ጉዳይ ብይን ለመስጠት ለነገ የካቲት 21 ቀጠሮ መስጠቱ ታውቋል። አፈና ፈጻሚዎችም ዶክተር ሲሳይ መለቀቁን አናውቅም ብለው መክዳታቸው አሳዛኝና የፍትህ ሂደቱ እየሄደበት ያለውን የቁልቁለት ጉዞ በግልጽ ያሳየ መሆኑ ተመላክቷል። ይሁን እንጂ በዕለቱ ዶክተር ሲሳይ የመፈቻ ትዕዛዙን ያሳየ ቢሆንም ዳኞች ዝምታን መርጠዋል። ይህም ሌላው አስገራሚ ነገር ነው ተብሏል። እግድ ሲጠይቁም አናግድም ከማለት ውጪ ሳይታገድ እንዴት ልታቀርቡ ቻላችሁ ብሎ እንኳን ለመጠየቅ አልተቻለም። ዶክተር ሲሳይ ያለበት ቦታም እስረኛ ከመብዛቱ የተነሳ አንድ ፍራሽ ጠባብ ቦታ ላይ ለ3 እንዲተኙ እየተደረገ ነው ተብሏል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሃፓ አመራርና የትብብር ለኢትዮጵያ አንድነት ጥምረት ጸሐፊ ሚስጥረ ስላሴ ታምራት በሀገሪቱ ስልታዊ ጥቅሞችና ወቅታዊ ያገዛዙ አሰራር ላይ ጠንከር ያለ ትችት ሰንዝረዋል። ሚስጥረ ስላሴ ብሔራዊ ጥቅም ከዜጎች ደህንነትና መብት ጋር የማይነጣጠል መሆኑን በመጥቀስ አንድ መንግስት የህዝቡን ሕይወትና መሰረታዊ ነጻነት ሳይጠብቅ ብሔራዊ ጥቅምን እያስከበርኩ ነው ሊል እንደማይችል ገልጸዋል። በዚህም ረገድ አሁን ያለው ገዢ ፓርቲ ይህንን ኃላፊነት ተወጥቷል ብለው እንደማያምኑ አስታውቀዋል። ለዚህም ማሳያ አድርገው ያቀረቡት በትግራይ ጦርነቱ ወቅት የኤርትራ ጦር መግባቱና የሰላማዊ ዜጎች ሕይወት መጥፋት መላምት ሳይሆን በሰነድ የተረጋገጠ እውነታ መሆኑን ነው። እንዲህ ያሉ ድርጊቶች እንዴት የኢትዮጵያን ብሔራዊ ጥቅም እንደ ማስጠበቅ ሊቆጠሩ ይችላሉ ሲሉም ጠይቀዋል። በተመሳሳይ የሱዳን ጦር የኢትዮጵያን ድንበር በጣሰ ጊዜ መንግስት ከሱዳን ወንድሞች ጋር ግጭት ላለመፍጠር በሚል ዝምታ መምረጡን ቢገልጽም ይህ አካሄድ ከዜጎች ደህንነት ይልቅ ለፖለቲካዊ ጊዜያዊ ጥቅም ቅድሚያ የመስጠት ዝንባሌ መሆኑንና የመንግስትን ቁርጠኝነት ጥያቄ ውስጥ የሚከት መሆኑን አመልክተዋል። እንደ ወደብ ያሉ ስትራቴጂካዊ ሀብቶች አያያዝም በተሳሳተ መንገድ መመራቱን የገለጹት ሚስጥረ ስላሴ በተለይ ከሶማሌላንድ ጋር በተያያዘ አገዛዙ የኢትዮጵያን የወደብ ጥያቄ የያዘበት መንገድ የሀገሪቱን ትክክለኛ ጥቅም የሚያሳንስና በዓለም አቀፍ ደረጃ ጉድለት ያለበት ነው ብለዋል። ብሔራዊ ጥቅም መከበር ያለበት በመርህ ላይ በተመሰረተ ዲፕሎማሲ መሆኑን የገለጹት ሚስጥረ ስላሴ ኢትዮጵያ ወጣቶች በሚገደሉበትና በሚፈናቀሉበት ሁኔታ ጦርነትን የምትችልበት አቅም እንደሌላት ገልጸዋል። የዜጎች ደህንነት፣ የመንቀሳቀስ ነጻነትና መሰረታዊ ፍላጎቶች ቅድሚያ ሊሰጣቸው እንደሚገባ አጽንኦት የሰጡት አመራሯም እነዚህ ጥበቃዎች በሌሉበት የሀገሪቱ ስልታዊ ሀብቶች ለጥቅሟ እየዋሉ ነው የሚለው መከራከሪያ ባዶ ነው ብለዋል። በማጠቃለያውም ኢሃፓ ዲፕሎማሲን ስልታዊ የሀብት አያያዝንና የሰብአዊ መብቶችን መከበር የሚያመጣጥን ብሔራዊ ማዕቀፍ እንዲኖር እንደሚሟገት አስታውቀዋል። ሀገርን መጠበቅ ማለት ሕዝብን መጠበቅ መሆኑንና ይህንን ማድረግ ያልቻለ መንግስት የሀገሪቱን የረዥም ጊዜ መረጋጋት እንደሚሸረሽር አስጠንቅቀዋል። በትግራይ ያለው አሁናዊ የፖለቲካ ውጥረት እጅግ አሳሳቢ ደረጃ ላይ መድረሱንና በዚህም ሆነ በዚያ ወገን ሊፈነዳ የሚችል የተጠመደ ፈንጂ አለ ሲሉ የትግራይ ጊዜያዊ አስተዳደር ምክትል ፕሬዝደንት ጄኔራል ታደሰ ወረደ አስጠነቀቁም። ጄኔራሉ ይህ ውስብስብ ቀውስ የህግ፣ የፍርድ ቤት ወይም የምርጫ ቦርድ ጉዳይ ሳይሆን ሙሉ በሙሉ ፖለቲካዊ መፍትሄ የሚሻ መሆኑን አበክረው ገልጸዋል። የትግራይ ሉዓላዊ መሬትና የተፈናቀሉ ወገኖችን የመመለስ ጉዳይ የጦርነት ውጤት እንጂ መነሻ ባለመሆኑ ጉዳዩ ወደ ሌላ አዲስ ጦርነት ከማምራቱ በፊት በሰከነ መንፈስ መፈታት አለበት ብለዋል። ይህ የተጠመደ ፈንጂ አንዱን አድኖ ሌላውን የሚያጠፋ ሳይሆን ለሁሉም እኩል ጉዳት የሚያመጣ በመሆኑ ሳይፈነዳ እንዲከሽፍ ሰላማዊና ዲፕሎማሲያዊ ጥረቶች በአስቸኳይ ሊጠናከሩ ይገባል ብለዋል። በሌላ በኩል ደግሞ ይህ ከባድ የጦርነት ስጋት ማስጠንቀቂያ እየተሰማ ባለበት በአሁኑ ሰዓት አብይ አህመድ በአዘርባይጃን ይፋዊ የስራ ጉብኝት እያደረገ ይገኛል። አዘርባይጃን በቅርቡ
ከኢትዮጵያ ጋር ያላት ግንኙነት እጅግ እየተጠናከረ የመጣ ሲሆን በተለይ ዘመናዊ የጦር መሳሪያዎችን ለኢትዮጵያ አገዛዝ በማቅረብ ስሟ በስፋት ሲነሳ የቆየች ሀገር መሆኗ የዚህን ጉብኝት ጊዜያዊ ትርጉም ይበልጥ ትኩረት እንዲስብ አድርጎታል። ቢል ጌትስ በኤፕስቲን ፋይል ውስጥ በመካተቱ ይቅርታ ጠየቀ። የማይክሮሶፍት መስራችና ቢሊዮነር የሆነው ቢል ጌትስ በጄፍሪ ኤፕስቲን ፋይል ውስጥ መካተት በመቻሉ ይቅርታ መጠየቁ ተዘገበ። ዎል ስትሪት ጆርናል እንደዘገበው ቢል ጌትስ ማክሰኞ ዕለት ከሰራተኞቹ ጋር ባደረገው ስብሰባ ላደረገው ሁሉ ኃላፊነቱን እንደሚወስድ ማስታወቁን አስረድቷል። እንዲሁም በሰራሁት በዚህ ስህተት ምክንያት ሌሎች ወደዚህ ድርጊት ለተሳቡ በሙሉ ይቅርታ ጠይቃለሁ ማለቱን አስታውቋል። ቢል ጌትስ በወቅቱ ከሁለት ሩሲያውያን ሴቶች ጋር ግንኙነት ማድረጉንም በዚህ ንግግሩ አምኗል። ነገር ግን እነዚህ ሴቶች የጄፍሪ ኤፕስቲን ተጠቂ ወይም ሰለባ አለመሆናቸውን አስረድቷል። ቢል ጌትስ በንግግሩ አንደኛዋ ሴት በካርታ ጨዋታ ላይ አብራኝ ስትጫወት የነበረችና እዚያ የተዋወቅኳት ናት፣ ሁለተኛዋ ደግሞ በንግድ እንቅስቃሴ ወቅት የተዋወቅኳት የሩሲያ የኒውክሌር ሳይንቲስት ናት ማለቱን ዘገባው አውስቷል። ጨምሮም በወቅቱ ኤፕስቲን በዙሪያው ከሰበሰባቸው ሴቶች ጋር ምንም አይነት ግንኙነት አላደረኩም፣ የሰራውት ጥፋትም የለም ሲል መግለጹን የጠቀሰው ዘገባው በአሜሪካ ፍትህ መስሪያ ቤት በተለቀቀው የኤፕስቲን ፋይል ላይ ቢል ጌትስ ከተለያዩ ሴቶች ጋር የተነሳው ፎቶ እንደሚታይ አስረድቷል። ቢል ጌትስ በንግግሩ ስለ ቀድሞ ባለቤቱ ሚሊንዳ ጌትስ በሰጠው አስተያየት ለእሷ ክብር ለመስጠት ያህል ሁሌም ከኤፕስቲን ጋር በነበረኝ ግንኙነት ሁሌም ጥርጣሬ ነበራት ማለቱን ዘገባው አስታውቋል። ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ነገ በተመሳሳይ ሰዓት አዳዲስ መረጃዎችን ይዘን እንጠብቃችኋለን። እስከዛው ሰላም።